ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ቴት ዛይን በሄሽቫን ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ኖቬምበር 7 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 28 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳቪድ ሚራን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ አድማጮች ጋር የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። የእስራኤል መከላከያ ሰራዊት ትናንት በደቡብ ሊባኖስ በሂዝቡላ ወታደራዊ መሰረተ ልማት ላይ በተደጋጋሚ ጥቃት አደረሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካዛኪስታን የአብርሃም ስምምነት በሚለው ማዕቀፍ ከእስራኤል ጋር የዲፕሎማሲ ግንኙነት ለመፈራረም መስማማቷን አስታወቁ። ኢታማጆር ሹም ኢያል ዛሚር በራፊያ ስለሚገኙ አሸባሪዎች ስምምነት ላይ እንደማይደረስ ገለጹ። የተባበሩት መንግስታት ድርጅት በሶሪያው ፕሬዝዳንት ሞሐመድ አሻራ ላይ የተጣለውን ማዕቀብ ማንሳቱን አስታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል መከላከያ ሰራዊት ትናንት በደቡብ ሊባኖስ በሂዝቡላ ወታደራዊ መሰረተ ልማቶች ላይ በተደጋጋሚ ጥቃት አደረሰ። የሂዝቡላ ድርጅት በደቡብ ሊባኖስ ወታደራዊ መሰረተ ልማቶችን እንደገና እያደሰ ሲሆን የአጭር ርቀት ተተኳሽ ሮኬቶችንም እንዳስገባ ይነገራል። የእስራኤል መከላከያ ሰራዊት ትናንት በተደጋጋሚ ባደረሰው ጥቃት 5 የሚሆኑ የሂዝቡላ ወታደራዊ ኢላማዎች መደብደባቸው ታውቋል። በእስራኤልና በሊባኖስ አዋሳኝ ድንበር የሚገኘው ዓለም አቀፉ ሰላም አስከባሪ ፖሊስ ዩኒፊል ሕግን መተላለፍ ነው ሲል ጥቃቱን አውግዟል። የሂዝቡላ ድርጅት ከ1 ዓመት በፊት የመለመላቸው ወጣቶች ልምድ እያካበቱና እየተጠናከሩ ሲሆን በእስራኤል የደህንነት መዋቅር በኩል ሂዝቡላ ራሱን እያቋቋመ መሆኑን ታውቋል። ትናንት ጥቃቱ ከመድረሱ በፊት የእስራኤል መከላከያ ሰራዊት በአረብኛ ቋንቋ ቃል አቀባይ አቢሃይ ኢድሪ የአካባቢው ነዋሪዎች በአስቸኳይ እንዲሸሹ ጥሪ ማቅረቡ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካዛኪስታን የአብርሃም ስምምነት በሚለው ማዕቀፍ ከእስራኤል ጋር የዲፕሎማሲ ግንኙነት ለመፈራረም መስማማቷን አስታወቁ። ትራምፕ ከጠቅላይ ሚኒስትር ቢንያሚን ኔታንያሁና ከካዛኪስታን ፕሬዝዳንት ካሲም ቶካየቭ ጋር ስኬታማ የሆነ የስልክ ውይይት ማድረጋቸውን ትሩዝ ሶሻል በተሰኘው ማህበራዊ መገናኛ አውታራቸው ባሳለፍነው ሌሊት ጽፈዋል። ትራምፕ በተጨማሪም ካዛኪስታን በሁለተኛው ፕሬዝዳንታዊ ስልጣን ዘመናቸው በአብርሃም ስምምነት ማዕቀፍ የተሳተፈች የመጀመሪያዋ ሀገር መሆኗን ገልጸው ድርጊቱ በዓለም ላይ ወሳኝ መገናኛ ድልድዮችን የሚገነባና የሚዘረጋ ነው ያሉ ሲሆን በርካታ ሀገራት በአብርሃም ስምምነት ስር ለመሳተፍና ሰላምና ብልጽግናን ለማሳደግ ተራ እየጠበቁ ናቸው። በተረጋጋ ሰላምና እድገት ገና በርካታ ሀገራት በዚህ ስምምነት ማዕቀፍ ይሳተፋሉ ብለዋል። ካዛኪስታን ከእስራኤል ጋር የዲፕሎማሲ ግንኙነት ስምምነት ስለመጀመሩ የውጭ ፖሊሲያችን ተፈጥሯዊ ሂደት ነው ማለቷ ታውቋል። ፕሬዝዳንት ይስሐቅ ሄርጾግ በቅርቡ በካዛኪስታን የስራ ጉብኝት የማካሄድ እቅድ እንዳላቸው ተገልጿል። ፕሬዝዳንት ትራምፕ በጋዛ ሰርጥን በቅርቡ ዓለም አቀፍ ኃይል እንደሚገባ ገልጸው ሐማስ ስምምነቱን ካላከበረ ታላቅ ችግር ውስጥ ይወድቃል ያሉ ሲሆን በጋዛ ሰርጥ ጉዳይ በርካታ ሀገራት በበጎ ፈቃደኝነት እገዛ ለማድረግ እንደሚፈልጉም ተናግረዋል። ትራምፕ ሶሪያን በተመለከተ በሚቀጥለው ሳምንት ከሶሪያው ፕሬዝዳንት አሻራ ጋር የሚገናኙ መሆናቸውን ገልጸው የሶሪያው ፕሬዝዳንት ጥሩ ስራ እየሰራ ነው ማለታቸውም ታውቋል። ኢታማጆር ሹም ኢያል ዛሚር በራፊያ ስለሚገኙ አሸባሪዎች ስምምነት ላይ እንደማይደረስ ገለጹ። ዘሚር የፖለቲካና ደህንነት ካቢኔ ሚኒስትሮች ባካሄዱት ስብሰባ ላይ በራፊያ
እየተጠባበቁ የሚገኙ አሸባሪዎች ጉዳይ ወይም እጅ ይሰጣሉ ካልሆነም ይደመሰሳሉ በማለት እጅ ከሰጡ በውስጥ ሱሪ ብቻ ወደ ስዴት የማን እስር ቤት ለምርመራ እንዲመጡ እናደርጋለን ብለዋል። ዛሜር በተጨማሪም ሁሉም የተጠለፉ ዜጎች አስከሬን ሳይመለስ ወደሚቀጥለው ዙር ስምምነት አንሸጋገርም፣ ጋዛ ሰርጥ ነጻ ካልሆነች መልሶ ግንባታውም አይጀምርም ማለታቸውን ከደረሰን ዘገባ መረዳት ችለናል። ድምፃዊ እያል ጎላን በያርኮን ፓርክ በተዘጋጀ ኮንሰርት ባለፉት ወራት ከሙዚቃ ዓለም ራሱን ለማግለል አስቦ እንደነበረ ገለጸ። እያል ጎላን በሺዎች የሚቆጠሩ ታዳሚዎች ፊት እያለቀሰ ባሰማው ንግግር ከሙዚቃ ዓለም ራሴን ማገልበት ጊዜው አሁን ነው በማለት ለራሴ በቃ ብዬ ነበር ብሏል። በተጨማሪም ልጆቹ ከሱ ጋር የሚያሳልፉት ችግር ከባድ እንደሆነና አሁንም ከባድ ጊዜ እያሳለፉ ነው፣ ይህን ችግር ደግሞ ለማንኛውም ልጅ አልመኘውም በማለት ለሙዚቃ አፍቃሪያን ታዳሚዎች በለቅሶ ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በተደረሰው ስምምነት ከሐማስ ግዞት የተመለሱ 20 የእስራኤል ዜጎች ጋር መገናኘት እንደሚፈልጉ አስታወቁ ተባለ። የትራምፕ መንግስት ከ2 ዓመታት በኋላ 20 ከሐማስ ግዞት ከተመለሱ እስራኤላውያን ጋር በዚህ ወር ለመገናኘት ሁኔታዎችን እያመቻቸ ሲሆን ቤተሰቦቻቸው ለጉዞው እየተዘጋጁ መሆናቸው ተገልጿል። ከሐማስ ግዞት የተመለሱት 20 እስራኤላውያን ወደ ዋሽንግተን የሚጓዙት በአሜሪካ ወታደራዊ አይሮፕላን መሆኑ ተገልጿል። የተባበሩት መንግስታት ድርጅት በሶሪያው ፕሬዝዳንት መሐመድ አሻራ ላይ የተጣለውን ማዕቀብ ማንሳቱን አስታወቀም። የሶሪያው ፕሬዝዳንት መሐመድ አሻራ በዓለማችን ስለተከሰተው የአየር ንብረት ለውጥ በብራዚል በሚካሄደው ጉባኤ ንግግር እያደረጉ ባሉበት ጊዜ ነው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተጣለባቸውን ማዕቀብ የተነሳ መሆኑን የወሰነው። አሻራ የፊታችን ሰኞ በአሜሪካ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ ተብሏል። በአሻራ ላይ የተጣለው ማዕቀብ እንዲነሳ ውሳኔ ላይ እንዲደረስ ያደረገችው አሜሪካ ስትሆን በተጨማሪ የሶሪያ ከፍተኛ ባለስልጣናት ላይ የተጣለ ማዕቀብም ይነሳል ተብሏል። ማዕቀቡ ከሚነሳላቸው ሰዎች መካከል በፊት የእስላም ጂሃድ ቡድን ኃላፊ የነበረውና አሁን በሶሪያ የሀገር ውስጥ አስተዳደር ሚኒስትር ሀያአት ታህሪር ሻአም ይገኝበታል። የመካቢ ቴልአቪቭ የእግር ኳስ ቡድን ትናንት ምሽት በብሪታንያ በበርሚንግሃም ከተማ ከአስቶን ቪላ አቻው ጋር ለአውሮፓ ሻምፒዮን ባካሄደው ጨዋታ 2-0 ተሸነፈ። በጨዋታው ጸጥታ ለማስጠበቅ የአካባቢ ፖሊስ ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ቅድመ ዝግጅት ማድረጉን ትናንት አስታውቋል። በጨዋታው ጸጥታውን ለማስጠበቅ 700 ፖሊሶች የተመደቡ ሲሆን የአካባቢው መናፈሻ ፓርክ እንደተዘጋና ጨዋታው በሚካሄድበት ስታዲየም የአየር ክልልም በፖሊስ እንደተጠበቀ ተገልጿል። በአካባቢው ፖሊሶች ጨዋታውን ከፍተኛ አደጋ ያለበት ክስተት ማለታቸው ታውቋል። የፊት ገጻቸውን የሸፈኑ የተቃውሞ ሰልፍ የሚያካሂዱ የእስላም ቡድን አባላት ጽዮናውያን እዚህ አያስፈልግም የሚል መፈክር ይዘው በአካባቢው የተቃውሞ ሰልፍ ለማካሄድ ሙከራ ማድረጋቸውን ዴይሊ ሜል የተባለው የእንግሊዝ ጋዜጣ ዘግቧል። የእግር ኳስ ቡድን ደጋፊ እስራኤላውያን ወደ ጨዋታው እንዲገቡ አልተፈቀደም ወይም ተከልክለዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ከሰነበተው ይቀንሳል። አሁንም ሞቃታማ ቢሆንም ግን በመጠኑ ሊቀንስ እንደሚችል የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከባልደረባችን ቾባዬ ጋር እንወያያለን። እንግዲህ በሚገርም ሁኔታ እስራኤል በዚህ በጦርነት ውስጥ ባለችበት ሁኔታ የተለያዩ ሀገራት ከእስራኤል ጋር የሰላም ስምምነት ላይ መድረስ እንደሚፈልጉ እየተገለጸ ነው። ካዛክስታን የተባለች ሀገር ደግሞ የሰላም ስምምነት ለመፈረም መስማማቷን የአሜሪካው ፕሬዝዳንት አስታውቀዋል። በዚህ ጉዳይ በሰፊው እንወያያለን። አይቸው ጤና ይስጥልን፣ እንደምን አደርክ? እናስልኝ ወርቅነሽ፣ እንደምን አድረሻል? እንዲሁም አድማጮቻችን እንደምን አደራችሁ? እናመሰግናለን። እንዴት ነው? ሰላም ነው? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? በጠዋት መነሳት እንዴት ነው? አለን ጥሩ ነው እንደተለመደው።
አዎ አይቸው ካዛክስታን ከእስራኤል ጋር የሰላም ስምምነት ለመፈራረም መደበኛ ዲፕሎማሲ ግንኙነት ለማካሄድ ፈቃደኛ መሆኗን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ያው የአብርሃም ስምምነት እየተባለ የሚጠራው የተለያዩ የአረብ ሀገራት ከእስራኤል ጋር የተስማሙበት የሰላም ማዕቀፍ አለ። በዛ ስር ለመሳተፍ ፈቃደኛ መሆኗን አስታውቀዋል። እንዴት አየኸው? አመሰግናለሁ። በቅድሚያ ወርቅነሽ፣ በእርግጥ ካዛክስታን ከእስራኤል ጋር እንግዲህ ቆይ ስንጀምር በዚህ እንምጣ። ካዛክስታን የት ነው የምትገኘው ብለን በምንጠይቅበት ጊዜ እንግዲህ ካዛክስታን በአሲያ ውስጥ የምትገኝ ራሷን የቻለች ሀገር ነች። እንደውም ትልቋም ስፋት ቆዳ ስፋት ያላትም ከተማ ተብላ የምትታወቀው ሀገር ካዛክስታን ከ1992 በፊት ከ91 በፊት እንግዲህ ከዩኤስኤስአር ወይም ዩኤስኤስአር ከተባበሩት ራሻ ወይም ሩሲያ ጋር አካል የነበረች ሀገር ነች እና ከዚህ መጀመሪያ ራሷን ችላ እንደ ሀገር የተቋቋመችው በ1936 ዓመተ ምህረት ነበርና ልክ እንደ ቅኝ ግዛት ማለት ይቻላል ሩሲያ ይዛት የነበረች ሀገር ነች። ልክ 1991 ሩሲያ ስትፈራርስ በዛን ሰዓት የራሷን ሀገር አድርጋ አውጃለች። እንግዲህ ከዛን ጊዜ ጀምሮ በጣም በሚገርም ሁኔታ አሁን እኛ እንደ አዲስ ከእስራኤል ጋር ስምምነት እንደምታደርግ ተደርጎ ይነገር እንጂ በ10 ቀን 4ኛው 1992 ዓመተ ምህረት በሁለቱ ሀገራት በዝቅተኛ አምባሳደር ግንኙነት ማለት ይቻላል ኮንሱል መስሪያ ቤት ብቻ በመክፈት ግንኙነት ፈጥረዋል። እንግዲህ በ1992 ጀምሮ ሁለቱም ሀገራት ግንኙነት አላቸው። ከዛ እንደውም በ1995 እስከ 2000 ዓመተ ምህረት ድረስ ፕሬዚዳንት ኑር ሱልጣን የሚያስተዳድሩት ካዛክስታንን እሳቸው እንደነበሩ ከዛ በ2002 ምክትል ጠቅላይ ሚኒስትር በወቅቱ የእስራኤል ምክትል ጠቅላይ ሚኒስትር የነበሩት ሽሞን ፔሬስ ሂደው ሁሉ የጎበኙበትን ወቅትም ነበር እና እስከ 2006 በኋላ እንደገና አጋጣሚ ደግሞ እነሱ የካዛክስታን ምክትል ጠቅላይ ሚኒስትር ራሳቸው ልኡካን ቡድን ይዘው በተለይ ወቅቱ ደግሞ HIV ቫይረስ በዓለም ላይ የተሰራራበትኝ ወቅት ነበርና 100 የሚሆኑ ህጻናትን ይዘው እንደውም የቢኩር ያዲዲም በማለት ወይም የወንድማማች የወዳጅ ግንኙነት በመባል የተጠራ በዛ ዘመቻ ምክንያት ወደ ሀገረ እስራኤል መጥተው ሁሉ ብዙ እርዳታ የተደረገበት ሁኔታ ነው እና ካዛክስታን ጋር ዛሬ እንደ አዲስ የተራጀው ወደ አብርሃም ስምምነት ለማስገባት እንጂ ከአሁን በፊት የዲፕሎማሲ ግንኙነት ያለን ሀገር ነው። ነገር ግን እንዴት ነው በደንብ በተለያዩ እንዴት ነው ከወዳጅ ሀገር ጋር አንቺ የምትመሰረተው ሀገር ጋር ጥሩ ግንኙነት ምንም ግንኙነቱ ጥሩ ቢሆንም እንዲህ በለጸጋ አይደለም። ብዛት ያላቸው እንቅስቃሴዎችም የንግድን በዘርፉም በሁሉም እንቅስቃሴ የሚደረግበት አልነበረም። ያው ቀዝቀዝ ያለ ነበር። እንግዲህ ካዛክስታን ወደ 20 ሚሊዮን የሚሆን ነዋሪዎች ሲኖሯት አብዛኛዎቹ 70 እጅ የሚሆኑ ደግሞ የእስልምና ሃይማኖት ተከታዮች ናቸው። ወደ 24 የሚሆኑትኝ ያው የክርስትና ሃይማኖት ተከታይ ነው የሚገኙትና የእስልምና ሃይማኖት ተከታዮች አብዛኛዎቹ የሚኖሩባት ነው። እንግዲህ በጣም በስፋቷም በዓለም ደረጃ ስናይ በ10ኛ ደረጃ ላይ የምትገኝ ሀገር ናት ካዛክስታን እና እዚች ሀገር ጋር በተለይ ደግሞ ነዳጅ በማምረት እና የተለያዩ ሚኔራል ንጥረ ነገሮችን በማምረት የምትታወቅ ነች። እንደውም እነዚህን ነገሮችን ከመሸጥም በዓለም ካሉ ከሚባሉት ሀገራትም ተርታ ውስጥ የምትሰለፍ ነች እና አሁን እንደ አዲስ ወደ አብርሃም ስምምነት በመግባት ይህን ሁኔታውን የበለጠ ለማስፋፋትና በተለይ ደግሞ ከእስራኤል ጋር ያለውን ግንኙነት ምንም የዲፕሎማት ግንኙነት ቢኖርም የበለጠ ግን በንግዱ ዘርፍ በተለያዩ ነገሮች እያሳደጉ ለመምጣት የሚጣር ጥረት የሚደረግበት ሁኔታ ነው። በተለይ ደግሞ ዞሮ መቼም ፖለቲካው ነው የምናወራው ያለና በፖለቲካው ዘርፍ ስትመጪም እንግዲህ ካዛክስታን ከምንም እንኳ ከሩሲያ ጋር የሰላም ስምምነት ቢኖራትም ያው ድሮ በወቅቱ እንግዲህ ከ1991 ጀምሮ ሩሲያ ከመፈራረሷ በፊት አካል ስለነበረችም ቅራኔም አላቸው ከእነሱ መካከል እና እንግዲህ ይህም ካዛክስታን የበለጠ አሁን ከአሜሪካ ጋር በመጠጋት ወደዚህ እንድትመጣ መደረጉም
አንድ በኩል ሲታይ ሩሲያንም ሊባሲያ ውስጥ ሩሲያንም ለመንቀፍም የተደረገ ድርጊት ነው አበጥርገው የሚወስዱትም አሉ። ዞሮ ግን ለእስራኤል ይሄ በጣም ጥሩ የሚበጅ ሁኔታ ነው። ምንም እንኳን እንዳልኩሽም ቀደም ሲል ያው በ1992 ጀምሮ በሁለቱ ሀገራት ይሄ በኮንሱል ደረጃ በመስሪያ ቤት መክፈት ቢታወቅም ያው ግንኙነት የነበረና እንደ አዲስ አሁን የመጣ አይደለም። ዞሮ ግን ወደ አብርሃም ስምምነቱ መምጣቱ ደግሞ የበለጠ ግንኙነትን ያጠናክረዋል። የበለጠ ሌሎች ሀገራትም ወደዚህ ስምምነት እንዲመጡም ይገፋፋቸዋል ማለት እንጂ እንደ አዲስ አሁን ቢወራም ከ1990 ጀምሮ በሁለቱ ሀገራት ግንኙነት ነበር ለማለት ፈልጌ ነው። ያው ለማጠናከር ነው። ልክ አፕሪል ወይም ሚያዝያ 10 ጀምሮ በ1992 የዲፕሎማሲ ግንኙነት አለ በሁለቱ ሀገራት መካከል። እንደው በመቃወምም አትታወቅም እስራኤልን ካዛክስታን እንዳልከው ለማጠናከር ነው እንጂ ካሁን በፊት ፍልስጤም ሀገር ትልቅ እንትንም አይደል እንደ ሌሎች የአረብ ሀገራት እስራኤልን የምትቃወም ሀገር ለሰላም እጇን ሰጠች ለማለት አያስደፍርም። ዞሮ ግን ለማጠናከርና ምናልባት እንግዲህ የአሜሪካን እቅድ ስለሆነ እስራኤልን ከበርካታ ሀገራት ጋር በተጠናከረ ሰላም ማስተሳሰር ለዛ ይሆናል። ጥቅሙ ምንድን ነው? አሁን ከዚህ ለእስራኤል እንደው በተለይ እስራኤል የምታገኘው ጥቅም ከካዛክስታን ጋር በነገራችን ላይ ቋንቋው አሁንም የሩሲኛ ነው ቋንቋቸው። የራሳቸው ቋንቋ አላቸው ካዛክስታን ሩሲኛም ይነገራል በሀገሪቱ። እንደዛ አይነት ነው ያለው። ጥቅሙ የሚኖረው እዚህ ጋር ምን አለ መሰለሽ፣ ትልቁ ጥቅም አሁንም እስራኤልን እስከ በአሁኑ ሰዓት በተለይ ደግሞ ሀገራችን 2 ዓመት ባላነሰ ጦርነት ላይ እስካሁን ድረስም ጦርነት ላይ ያለ ምንም ትንሽ አሁን ጋፕ ቢልም ጦርነት ላይ ያለን እና ሁሉም ሀገራት ማለት ይቻላል እንግዲህ ካሁን ድረስ በዓለም አቀፍ ደረጃ የእስራኤል ስም ሲጠራ እንደ ወራሪ፣ እንደ ጨፍጫፊ፣ እንደ ገዳይ ተደርጋ የምትጠቀስበት ወቅት ነው በአሁኑ ሰዓት እስራኤል እና ካዛክስታን አሁን የበለጠ የነበረውን የዲፕሎማሲ ግንኙነት የበለጠ ለማጠናከር ወደዚህ መቀላቀል ማለት እስራኤል ጋርም ወዳጅ ለመሆን የሚፈልጉ ሀገራት የሚያንገራግሩም ይኖራሉ። አሁን ውስጥ ለውስጥ የሚሾካሾኩ እነሱ በይፋ እንዲመጡ ይገፋፋል ይሄ ጉዳይ። ከዛም በማሻገር ደግሞ እንዳልኩሽ የአብርሃም ስምምነት የሚለው በማስገባት ሌሎች እንደገና እንደው ሁለት ሀገራትም አሁን ወደፊት ይቀላቀላሉ ተብሎ ይጠበቃል። እስካሁን ድረስ ማንነታቸውም ያልተረጋገጣል። ያው እነ ሳዑዲ አረቢያንም ሳንጨምር ማለት ነው። ሌሎች እንደገና 2 ሀገራትም ይመጣሉ ተብሎ ይጠበቃል እና ይሄ የሚያሳየው ምንድነው ጥቅሙ? ሌሎች ሀገራትም ስምምነት እንዲያደርጉ እስራኤልን እንደሚፈልጓት ቅቡልነቷ ምን ያህል እንደሆነ እያደገ የሚመጣ ነው። በዚህ ዙሪያ የበለጠ ግንኙነት እንዲኖርም የበለጠ ቅቡልነት እንዲኖራትም የበለጠ ሀገራትም እንዳልኩሽ ቅድም ውስጥ ለውስጥ እየተሽለከለኩ የሚሄዱ ሀገራት አሉ ግንኙነት የሚፈልጉ ነገር ግን እንደ አዘርባይጃን የመሳሰሉትን ወደፊት ይመጣሉ ተብሎ ይጠበቃል። አዎ ሌሎች ሀገሮች እንዳልከው በእርግጥ ስማቸው ይጠራ ነበር ጎልቶ። ካዛክስታን እንዲሁ እንደው በድንገት የሰማናት ሀገር ናት። አዎ እንደ ሌሎች አክራሪ የሙስሊም ሀገሮች አሁን ከእስራኤል ጋር ስምምነት ሰላም ላይ ቢደርሱ ሳውዲ ለምሳሌ ሳውዲ አረቢያ ብዙ ጊዜ ነው የሚወራው የሳውዲ ጉዳይ። በባይደን ዘመንም ይወራ ነበር፣ በትራምፕም በፊት አሁንም በአሁኑ የስልጣን ዘመናቸው እየተወራ ነው። የሳውዲ ጉዳይ ግን አወዛጋቢ ነው። የሳውዲ ጉዳይ ምን አለ መሰለሽ፣ ዞሮ ሁሉም የራሱን ጥቅም የሚያካብትበትን ነው የሚፈልገው። ዞሮ ለእኔ ሳውዲ ወደዚህ በምትመጣበት ሰዓት ጥቅሟን ፈላጊ ነች። እሷ ሲጀመር ከሳውዲ አረቢያ ጋር ያው የውስጥ ለውስጥ ግንኙነት አለ ብዙ ጊዜ የሚወሰደ እንዲያውም የውስጥ ይፋ ያልሆነ ግንኙነት አለ በውስጥ የሚገናኙ በተለያዩ ዘርፎች የሚገናኙበት። አሁን ግን ጉዳዩን እንዳውም ይሄ ጥቅምት 7 ሐማስ በፈጠረው ክስተት ምክንያት ወደኋላ ያፈገፈገች እንጂ ከዛ በፊት እኮ እንዳውም ነገ ወስታ በስታ ከሳውዲ ሀገር በይፋ የወጣ ግንኙነት ይኖራል ተብሎ ይጠበቅ ነበር። ወደ አብርሃም ስምምነት ይመጣሉ ተብሎ ይጠበቅ ነበር። ግን ይህ ጦርነት እንደገና ተወሰኑ እርምጃዎች ወደኋላ እንድትሄድ አደረገችና ያው ሳውዲ አረቢያ የምትፈልገው ዋናው ነገር ምንድን ነው? በሳውዲ አረቢያ ውስጥ ፍልስጤም ሀገርን እንደ ሀገር እንድትመሰረት እፈልጋለሁ የሚባል ጉዳይ አለ። እንግዲህ ይሄ ከፍልስጤም ጋር ያላትን ግንኙነት ደግሞ የበለጠ በማቆራኘት ከእነሱ ጋር በማያያዝ ነው። እንግዲህ ሳውዲ አረቢያ ከመጣች ሳውዲ አረቢያ ይህን ነገር ሳታስታውስ ከመጣች ቅቡልነቷ ምን ያህል ይሆናል? ወይም ደግሞ ያው
እኛን አሳልፋ ሰጣ የእኛን ጉዳይ ችላ በማለት ከእስራኤል ጋር ሰላም ፈጠረች ተብላ እንዳትወቀስ እንፈልግበት ሁኔታ ነው እንጂ ሳውዲ አረቢያ ግን ውስጥ ለውስጥ ግንኙነት አለ ምንም ይፋ ይውጣ እንጂ ግን አሁን ይሄ የጦርነቱ ሁኔታ እንደውም ተመልሶ አሁን እንደገና ወደ ኋላ እንዲያሸሹ አድርጓቸዋል። እንግዲህ በሚቀጥለው ሳምንት ይመስለኛል የሳውዲው ልዑል አልጋ ወራሽ አሜሪካን ይጎበኛሉ ተብሎ ይጠበቃል። ምናልባት በዚህ ጉብኝት ውስጥም አንድ ነገር ይከሰታል ተብሎ ይጠበቃል። አዎ ሳውዲ እንዳልከው በእርግጥ ቅድመ ሁኔታዋ የፍልስጤም ሀገር መቋቋም እንደሆነ በተለይ ከጦርነቱ በኋላ የተጠናከረ ጥያቄ እያቀረበች ነው እንደሆነ እናያለን። ዶናልድ ትራምፕ ሰሞኑን በሚያስተላልፉት መልእክት ግን ሳውዲ ይህን ቅድመ ሁኔታ አታቀርብም፣ አሁን ያለ ፍልስጤም ሀገር መቋቋም ከእስራኤል ጋር የሰላም ስምምነት እንደምደርስ ተናግረዋል። ከትናንት ወዲያ ተናግረዋል። ግን በጣም በሚገርም ሁኔታ 48 F-35 የተሰኘውን ተዋጊ አውሮፕላን አሜሪካ ለሳውዲ ልትሸጥ እንደምትችልም እየተነገረ ነው። በዚህ ቅድመ ሁኔታ ምናልባት ሳውዲ እንግዲህ የስምምነት ላይ ልደርስ ትችላለች። ግን ደግሞ የመካከለኛው ምስራቅ አካባቢ ሀገራት የዚህ ጦር አውሮፕላን ባለቤት ሲሆኑ ከእስራኤል ቀጥሎ እንደው ለእስራኤል ለወደፊቱ ያለው መረጋጋትም ሆነ ስጋት ምን ሊሆን ይችላል? ይሄ ጉዳይ ይኸውልሽ ሳውዲ ብቻም ሳይሆን እንደውም ሰፋ አድርገን ከተመለከትነውም ቱርክም ወደዚህ ለመጠጋት እያፈገፈገችበት ያለችበት ሁኔታ ነው። እንደውም ከሳውዲ አረቢያ ይልቅ ከቱርክ ጋር ለቱርክ አሜሪካ ይህን F-35 የተሰኘውን ዘመናዊ ተዋጊ አውሮፕላን እንደምትሸጥላት እንደው ጭምጭምታ እየተሰማ ነው። ከአሁን በፊትም እየሰማን ነው እና ይሄ የበለጠ እስራኤልን ያሰጋታል ብዬ አስባለሁ እንደኔ አመለካከት። ምክንያቱም ሳውዲ አረቢያ ዞሮ መቼም ምንም ከእስራኤል ጋር በቀጥታ ምንም የሚያገናኛት ነገር የለም። ሳውዲ አረቢያ የምትፈልገው የፍልስጤም ሀገር ራሷን ችላ ፍልስጤም እንድትቋቋም በሚለው ዙሪያ ነው ቅሬታ ያለ እንጂ ውስጥ ለውስጥ ግንኙነት እንዳለ ተነጋግረናል፣ ቀደም ሲል አውርተናል እና ሳውዲ ያን ያህል ያሰጋል ብዬ አላስብም። ነገር ግን ዞሮ ግን አሁንም በተለይ በመካከለኛው ምስራቅ እንዲሁም በፋርስ ባህረ ሰላጤ ውስጥም በጦር ሁኔታ የበላይነት እስካሁን ድረስ ያላት እስራኤል ነች። ይህም ተጠብቆ የሚኖር ነው። ይሄ ምናልባት ሊያዘናጋ ወይም ኃይሉን ሊያመጣጥነው ይችል ይሆናል የሚል ሁኔታም አለ። ዞሮ እስራኤል እንዲሁ በቀላሉ አሳልፋ የምትሰጥ ሀገርም አይደለችም። እንዳለን አነስተኛ ከመሆናችንም አንጻር አሜሪካም ይህን ጉዳይም ሳትመለከተው ማትቀርም። ለዚህም ነው እንግዲህ የተለያዩ እንደዚህ አይነት ነገሮችን አሜሪካ ለሌሎች ሀገራት ለመሸጥ በምታስብበት ሰዓት የበለጠ ከእስራኤል ጋር ግንኙነት የበለጠ እስራኤል ጋር መወያየት የበለጠ እስራኤልን ታሳቢ በማድረግ ይህን ነገር ታዘገየዋለች እና መቼም እንግዲህ እስካሁን ድረስ የሆነ ነገር የለም። ወደፊት ይሄ ነገር ቢሆንም ዞሮ እንደኔ አመለካከት የእስራኤል በዚህ አካባቢያችን ውስጥ በጦር ኃያል የመሆኗን የበላይነቷን ማንም ሊስተካከለው የማይችል ነው። ምክንያቱም እኛ ምንም ቢሆን ይሄ F-35 የተባለውን ሀምካን ወይም ተሽሎክላኪ ከራዳር ውጭ የሚጓዝ ዘመናዊ ጀት ከአሜሪካ ገዝተን ብናመጣም እስራኤል በራሷ መሳሪያ በራሷ ቴክኖሎጂ ይህን ነገር በተለያዩ ምክንያቶችም እየጨመረችበት እየቀመመች ማለት ይቻላል ከዘመናዊነት የበለጠ ዘመናዊነት አድርጋ ይዘው ያለች ነች እና ይሄም ታሳቢ ሊሆን ይገባል። ምክንያቱም እስራኤል ምንም ብትቀበልም የራሷ ቴክኖሎጂ የሆነ ያው እንግዲህ ሁላችን እንደምናውቀው ራፋኤል የተሰኘው ይህ የጦር መሳሪያ ማምረቻ ካምፓኒም ከዓለም አሉ ከተባሉት ነው። ለሀገራችንም ይሄ ትልቅ የጀርባ አጥንት ነው እና ለራሳችንም አልፎ ለሌሎች ሀገራትም ይህን መሳሪያ ለምሳሌ አሁን ከዚህ ከራፋኤል የሚባል እና ሌሎችም የታሲያቪሪት አሉ። ከነሱ የሚመረተው መሳሪያዎች አንዳንዶቹ አሜሪካም ይሸጣለኝ። አሜሪካ ማሳልፋን ለመሸጥ አትችልም። ምክንያቱም ከእስራኤል ጋር በደረሰችበት ስምምነት ምክንያት ነው። እስራኤል ለአሜሪካ የምትሸጥላትን የጦር መሳሪያዎች ወይም በመተባበር በትብብር የሚሰሩ የተለያዩ ተምዘግዛጊ ቴክኖሎጂ አሉ። ቴክኖሎጂ እስራኤል ሆኖ ግን ገንዘቡ ደግሞ የአሜሪካ በጋራ የሚሰሩ አሉ። በጋራ የሚሰሩ አሉ። እነዚህን አይነት መሳሪያዎች ለምሳሌ አሳልፋ አትሰጥም አሜሪካ እና እንደዚህ አይነት ሁኔታ ያለበት ሁኔታ ነው በአሁኑ ሰዓት። ዞሮ እስራኤል የበላይነቷን አታጣውም፣ እንደተጠበቀ ይኖራል ለማለት ፈልጌ ነው።
እውነት ነው። እንግዲህ አው በቀኑ ስርጭታችንም በበለጠ እንግዲህ ሰፋ አድርገን ብዙ ርዕሰ ጉዳዮች እንመለከታለን። የካዛክስታንም የሰላም ስምምነት ጉዳይ እንዲሁም አዳዲስ መረጃዎች እንመለከታለን። አይቸው ለማጠቃለያ አጠር አድርገህ የምትለው ነገር ካለ? ለማጠቃለያ ያህል እንግዲህ አንዳንዴ የበላይነት ሲኖርሽ ሀያል ስትሆኝ ለምንድን ነው እስራኤልንችን በጣም በዓለም ካርታ ላይ እንኳ እንደ ዝንብ ጠብ ላይ የምትታይ ሀገር ራሷን የቻለች ሀገር ለምንድን ነው ይሄን ያህል በዓለም ላይ መነጋገሪያ የሆነችው? ለምንድን ነው በዓለም ላይ የዓለም መገናኛ አውታሮች እኮ እስራኤል ምን ተፈጠረ ብለው ነው የሚፈልጉት? ምን ነገር ተከሰተ? ምን አይነት ነገር አለ? ለምንድን ነው ይሄን ያህል ትኩረት የምትስበው? ሀያል ስለሆነች ጠንካራ ስለሆነች ነው። ምንጊዜም ሀያልና ጠንካራ እየሆን በሄድንበት ቁጥር በዓለም ደረጃ ተፈላጊነታችን እየበለጠ ይመጣል። ሁሉም ይፈልገናል። አንድ ሰው ሀያሉ ነው ሲያይ እንደው ያን ሰው እንኳ ሀያሉ ነች ባታየው እንኳ ትንሽ በሰውነቱ ሞላ ያለው ሰው አሁን ማንም ሰው አይደፍረውም። ምክንያቱም ያለው አቋሙ ያሰጋዋል። ለዛ ለመተዋል ወይም ጣለዋለሁ ለሚለው ሰው የአቋሙ ያስፈራዋል። እንዴ ይህንም ያህል ግብዳ ሰው እንዴት ነው ከሱ ጅፍኝ ገብቼ የሚልና እስራኤል ደግሞ እንደዚህ ይህን ያህል ሀያል የሆነች በመጣችበት ቁጥር ተፈላጊነታችን እየበላ ይመጣል። ስለዚህ ዋናው ትልቁ ነገር ውስጣችን ማጠናከር ነው። እኔ እውነት ሁልጊዜም አንዳንዴ በምመለከትበት ሰዓት ሆነ የውስጣችን ሽኩቻ፣ የውስጣችን ቅሬታ፣ ከውስጣችን የሚፈጠሩ ክስተቶች በሙሉ የበለጠ ይጎዱናል እና በዚህ ዙሪያ ትኩረት ሊሰጠው ይገባል። በተለይ ደግሞ አሁን ዓለም ከቀን ወደ ቀን ከጊዜ ወደ ጊዜ ከቅጽበት ወደ ቅጽበት እየተሻሻለችና ሁኔታውን እየቀየረች በምትመጣበትኝ ሰዓት ትኩረት ልናደርግ ይገባል። የውስጣችን ጥንካሬ እየቦረቦርን ሌላ ጥቅምት 7ን እንዳንፈጥር ይህን ትልቅ እውነት እያንዳንዱ ማህበረሰብ እስራኤል ስንባል እንግዲህ እኛም ራሳችን ነን። በእኛ ወደ ራሳችን ማህበረሰብ መጣም የውስጣችን ያለው ሽኩቻ፣ ውስጣችን ያለው ክፍፍል፣ የውስጣችን ያለው ዘረኝነት ከዚህ ምን ጀምራለን እና ህዝበ እስራኤል እንደ ሀገር ሀያሉና ተፈሪውና ጠንካራውና እንድትቀጥል የውስጥ ጥንካሬ ያስፈልጋል። እዚህ ላይ ትኩረት ማድረግ ይገባል ባይ ነኝ። ጥሩ አይቸው፣ በጣም አመሰግናለሁ። መልካም ቀን። እሺ፣ መልካም ቀን። ሰላም።